ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ ትናንትና አንድ ወሳኝ የምሽት ጨዋታ ነበረው። ይህ ጨዋታ አርሰናል ከበርንሌ ጋር ያደረጉት ጨዋታ ነበረ። ለአርሰናል በጣም ወሳኝ ጨዋታ ነው ይህ ጨዋታ። ይህንን ፉክክር ማሸነፍ ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 5 ያሰፋለታል። ስለዚህ በአእምሯቸው ውስጥ አስገብተው የሚመጡት ነገር ትልቅ ነበረ። በሲቲና በእነሱ መካከል ያለውን የነጥብ ልዩነት ማስፋት፣ በራስ መተማመን መጨመር፣ ለቀጣይ ጨዋታ ራስን ይበልጥ ማዘጋጀት የሚለው ትልቅ ትኩረት የሚሰጠው ነበረ። ስለዚህ ከጨዋታው በፊት ብዙ ዜናዎች ነበሩ። በርንሌዎች በአሰልጣኛቸውና እንዲሁም በተጫዋቾቻቸው አማካኝነት አርሰናል ለማቆም ትልቅ ጥረት እንደሚያደርጉ፣ በተለይ በጨዋታ እንቅስቃሴ ብልጫ የሚወስዱባቸው ነገሮች ላይ ፎከስ እንደሚያደርጉም ገልጸው ነበረ። ካይ ዎከር መስመሮችን መቆለፍ፣ የሚያገኟቸውን እድሎች ማስቆጠር፣ በተለይም ደግሞ በሃይቦል ሲቹዌሽን ውስጥ ሁኔታዎችን መቆጣጠር መቻል ጨዋታውን እንድናሸንፍ ያግዘናል የሚል አስተያየት ሰጥቶ እንደነበር ይታወቃል። ይሄ ደግሞ የጨዋታ ትኩረቱ ይበልጥ እንዲግል አድርጎታል። በአርቴታ በኩል ሁሉም ነገር እጃችን ላይ ስላለ የሚያስጨንቀን ነገር የለም፣ ፎከስ የምናደርገው እጃችን ላይ ባለው ነገር ላይ ብቻ ነው የሚል አስተያየትም ሰጥቶ ነበር። ስለዚህ እያንዳንዱ ትኩረት አሁን አብዝቶ የምንመለከታቸው የጨዋታ ትኩረቶች በሳምንቱ ከነበሩት ዜናዎች ውስጥ የዚህ ጨዋታ ዜናዎች ጎልተው ይታዩ ነበር። እንዳውም አንድ ጽሑፍ እየተመለከትኩ በዚህ ጨዋታ ዙሪያ የወጡ ዜናዎች በሳምንቱ በሊጉ ዙሪያ ከወጡት ዜናዎች በላይ ራሱ ትኩረት ያገኙ ነበሩ። በጣም ከፍተኛ ትኩረት ስበው ነበር። አርሰናሎች እንግዲህ የትናንትናውን ጨዋታ የጀመሩበት መንገድ በጨዋታ እንቅስቃሴ በተለይ በርንሌዎችን በመቆጣጠር ጎሎቹን በፍጥነት ለማስቆጠር ከሚደረገው ጥረት አንጻር ወደፊት በሚሄዱ ሽግግሮች ውስጥ የታፈነ ይመስል ነበር። በተለይ ከአማካኝ ወደ ማጥቃት የሚደረገው ሽግግር የኳሊቲ ልዩነቶች ቢኖሩትም በበርንሌና በአርሰናል መካከል ወደፊት ሄዶ ግን ቶሎ የፊት መስመር ተጫዋቾችን ሊንክ ለማድረግ ከሚደረገው ሽግግር አንጻር የተሰበረ ይመስል ነበር። በርንሌዎችን ቀስ ቀስ እያደረገ ኢንቫይት የሚያደርግ ሁኔታዎችን ተመልክተናል። በተለይ በመስመር የሚገኙ ተጫዋቾች አብዝቶ ደግሞ ትሮሳርድ ወደ አማካኝ ክፍል ገብቶ የአማካኝ ክፍሉን እንቅስቃሴ ሁሉ ለመምራት ተገዶ ነበር። የዊንግ የማጥቃት እንቅስቃሴው ላይ እንዳውም ትኩረት አላደረገም ነበር። የዊንግ የማጥቃት እንቅስቃሴው ላይ አብዛኛውን የመሸፈንና የመደረብ ሁኔታዎች ስለነበሩ ወደ አማካኝ ክፍል የሚገባውን የኳስ ሽግግር ይዞ እንደገና ወደ መስመር እየወጣ እንቅስቃሴውን ለመምራት ጥረት ያደርግ ነበር። ያው በትናንትናው ጨዋታ የተመለከትኩት ነገር ምንድነው? እኔ እንደ ትንታኔ ማነሳው የአርሰናል የፈርስት ቦል ሪሲቨር እና the last man to receive the ball የሚለው ፕሮሰስ ተገድቦ ነበረ። በእንቅስቃሴ በተለይም ደግሞ የቨርቲካል ፔኔትሬሽን የአርሰናል ሽግግሮች የሳይድዌይ ፔኔትሬሽኖችን ይፈቅድ ነበር። ይህ ማለት ተጋጣሚን ድራግ አድርጎ ወደ ራስ ሜዳ ያመጣል። ያ አንድ ፖዚቲቭ ኦፖርቹኒቲ ቢኖረውም ወይም ደግሞ ጤነኛ የሆነ እድል ቢኖረውም አርሰናሎች ግን ያን ማክሲማይዝ አድርገው አሳድገው ወደ ተጋጣሚ ሜዳ የሚገቡበት ግን የተደራጀ እንቅስቃሴ ለመፍጠር በ6 ቁጥር ሚና ላይ የሚገኙ ተጫዋቾች አክቲቭ የሚሆኑበት መንገድ ይወስነው ነበርና ኳስ ተሸክሞ ሄዶ አሸንፎ እንቅስቃሴን ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል የሚደረገው ሽግግር ትንሽ እጥረቶች ያስፈልጉት ነበር። የሆኑ የሚጨመሩ ነገሮች ይጠይቅ ነበር ጨዋታው። ለኔ ከዘንድሮ የውድድር ዓመት ሁለቱ ጨዋታዎች ውስጥ ምናልባት የመጨረሻዎቹን የጨዋታ ታክቲኮች የቀየረው ሉዊስ ስኬሊ አሁንም በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታና በቀሪው የክሪስታል ፓላስ ጨዋታ ላይ መሰለፍ አለበት፣ ቋሚ ሆኖ መሰለፍ አለበት ብዬ ነው የማስበው። ይሄ ወሳኙ ነገር እንድንመለከት የሚያደርገው ምንድነው? ፔኔትሬሽን በተጫዋቾች ኳስ ተሸካሚነት ቨርቲካሊቲ ላይ ነው የሚወሰነው። የቀጥተኝነት እንቅስቃሴ ኳስን ተሸክሞ በሚሄዱ ተጫዋቾች አማካኝነት የሚሰራ ከሆነ የተጋጣሚ ቡድን ተጫዋቾች ለመብለጥ በሚያደርጉት እንቅስቃሴ ላይ የተሻለ ካንተ በላይ መሆን ይጠበቅባቸዋል። ትናንትና ማርቲን ኦዴጋርድና የዴክለን ራይስ እንቅስቃሴ ያው የጨዋታውን ክብደትም ስለነበረ፣ ምክንያቱም ያን ጨዋታ ማሸነፍ አርሰናልን ወዴት ሊወስደው እንደሚችል ስለሚታወቅ የተወሰኑ
እንቅስቃሴዎች የመገደብ ነገር ተመልክተናል። ያው ክብደት አለው፣ ግን ይህን ክብደት ደግሞ የሚሰብር ተጫዋች ያስፈልጋል። ኤቤሬ ኤዜ በትናንትናው ጨዋታ ዝም ያለ ምሽት አሳልፏል የሚል ጥያቄዎች በብዙ የአርሰናል ደጋፊዎች እየተመለከትኩ ነበርና የኤቤሬ ኤዜን እንቅስቃሴ አክቲቬት የሚያደርገው የማርተን ኦዴጋርድ ከሱ ጀርባ የሚያደርጋቸው ሙቭመንቶች ናቸው። ማርተን ኦዴጋርድ ወጣ ብሎ እየተቀበለ ወደ አማካኝና ወደ ማጥቃት እንቅስቃሴ የሚወስዳቸው ሽግግሮች ወሳኝ ናቸው። ምክንያቱም የተቆረጠ ነገር ስለነበረ ነው ኤቤሬ ኤዜ በሚሄድባቸው እንቅስቃሴዎች ውስጥ የኳሱን አደገኝነት ያልተመለከት ነው። ከዛ በኋላ ሚኬል አርቴታ ሌሎች ተጫዋቾችን በመቀየር እንዲሁም ታክቲካል የሆኑ አጅስትመንቶችን በማድረግ የተወሰኑ ክፍተቶችን ለማስተካከል ሞክሯል። ግን የአርሰናል ትልቁ ጥያቄ የኳስ ተሸካሚ የመጀመሪያው የሁለቱን የተከላካይ መስመር ተጫዋቾችን ኳስ ተሸክሞ የሚሄድ ተጫዋች ይፈልግ ነበር። ትናንት በ8 ሲቹዌሽኖች ሁለቱ ሴንተር ባኮች ወደ መጨረሻው የሜዳ ክፍል ሄደው ማጥቃቱን ጆይን ሲያደርጉ ተመልክተናል። ይሄ የሴንተር ባኮች ዋይደር ሴንተር ባክ የሚባለው ወይም ደግሞ ተስፋፊ የመሃል ተከላካዮች የሚባሉትን አሰራሮችን በአርሰናል የትናንትና የጨዋታ ቅርጽ ውስጥ ተመልክተናል። ይሄ ፖዚቲቭ ነገር ግን አልታገዘም። በአማካኝ ክፍል ተጫዋቾቹ እየታገዘ አልነበር። በርንሌን በሚያክል ደካማ የተከላካይ መስመር ክፍል፣ በርንሌን በሚያክል ደካማ የአማካኝ ክፍል የመከላከል አደረጃጀት ውስጥ ያሉ ተጫዋቾች በዚህ አይነት ሲስተም ውስጥ ገብቶ ማጥቃት ከቻሉ አርሰናሎች ከአንድ በላይ ጎሎችን ማስቆጠር ነበረባቸው። ግን አማካኝ ክፍሉ ላይ የነበረው ውስንነት አርሰናልን የተወሰነ ገድቦት ነበር የሚል እምነት አለኝ። የመጨረሻው ጨዋታ የመጨረሻው እንቅስቃሴ በዚህኛው ጨዋታ ውስጥ ያሳያቸው ነገር ይኖራል ብዬ አስባለሁ። ለአርሰናሎች ለሚኬል አርቴታ አንድ የሚሰጠው ነገር ፖዚቲቭ ነገር ይኖራል ብዬ አስባለሁ። በተለይ የመጀመሪያ የጨዋታ ጫና መፍጠር የሚለውን ነገር ሚኬል አርቴታ ሊጠቀምበት ይችላል። ምክንያቱም ቪክቶር ዮኬሬስ ተቀይሮ ከገባ በኋላ የነበረውን ነገር ከተመለከትን የተጋጣሚ ቡድን የተከላካይ መስመር ተጫዋቾች ኳስ ለመጀመር ምቾት ተሰምቷቸው ይጫወቱበት የነበረውን ጊዜ አሳጥቷቸዋል። የግብ ጠባቂው ኳስ የሚጀምርበትን ለመጫወት እያሰበበት የነበረው መንገድ የእንቅስቃሴው ፍጥነትና የእንቅስቃሴው ንቃት ወስዶበታል። ግብ ጠባቂው ላይ እንዳውም ጫና ከማሳደሩ የተነሳ ግብ ጠባቂው አንድ ፋውል ሁሉ እንዲሰራ አስገድዶት ነበር ቪክቶር ዮኬሬሽ። ይሄ እንግዲህ ኢርሊ ፕሬሲንጉ ያመጣው ውጤት ነው። ምክንያቱም ቅድመ የጨዋታ ጫና የተጋጣሚ ቡድን እንቅስቃሴን በማፈን ተጋጣሚ ቡድን ከሚጀምርበት የጨዋታ ሐሳብ በመነሳት የተጋጣሚ ቡድን ሞቢሊቲ፣ የተጋጣሚ ቡድን የረዥም ኳስ፣ የሚዲየም ቦል እንዲሁም የጨዋታውን የመጀመሪያ ፓተርንን መረበሽ ነውና ይሄንን ሲያደርግ ነበር የተመለከት ነው። እንግዲህ ቀድሞ ነው ይሄኛውን ጨዋታ ማድረግ ያለበት ወይንስ ደግሞ ዘግይቶ ነው ማድረግ ያለበት ለሚለው ሚኬል አርቴታ ራሱ የሚወስነው ውሳኔ ነው። ነገር ግን በትናንትናው አይነት ጨዋታዎች ወይም ደግሞ እድል በማታገኝባቸው ጨዋታዎች ግን የተጋጣሚን እቅድ መቆጣጠር፣ የተጋጣሚን እቅድ ማሸነፍ ከምንም በላይ አስፈላጊ ነገር ነው። ሚኬል አርቴታ ትናንት ከጨዋታው በኋላ አስተያየት ሰጥቷል። ይህ የእሱ አስተያየት በተለይ ለደጋፊዎቹ የሰጠው ሐሳብ ደጋፊዎቹ እስከ መጨረሻው ድረስ ታግሰው እዚህ ደረጃ ላይ ቡድኑ እንዲመጣ ስላደረጉት ነገር በጣም የተደሰተ ሰው ነበረ። ዴክለን ራይስም እንደዛው ነው። ለምን እንደምንታገልና ለምን እየተጫወትን እንዳለን እናውቀዋለን የሚል አስተያየት ሰጥቶ ነበረ። የዴክለን ራይስን እስኪ ሐሳቡን እንስማው። If only the people knew what goes through a footballer's mind in 90 minutes. First half, amazing football, really free-flowing, really good chances. Unlucky not to be 2 or 3. And second half, you know, the nature of the game maybe sometimes drops you back. We wanted to keep pushing forward, but fair play to Burnley. Since this interim manager's come in, we've been watching them a lot. They changed the way they play. የተጫወቱበትን መንገድ የመጀመሪያው ግማሽ ላይ ከተፈጠሩት እድሎች አንጻር እንዲሁም ሁለተኛው ግማሽ ላይ በርንሌዎች ከፈጠሩት ጫና አንጻር ፌር ፕሌይ ብሏቸዋል። ከእንቅስቃሴ አንጻር የነበሩትን ነገሮች ነው ዴክለን ራይስ ለማንሳት የሞክረው። ከዛ ውጭ ግን ትልቁ ትኩረት ምንድነው
ጨዋታውን መንገድ የቀየሩበት ሁኔታ የተወሰነ ጫና ውስጥ ከቶን ነበር ብሏል። በተለይ ከአማካኝ ክፍል ወደ አጥቂ በሚደረገው ሽግግር ላይ የሆነ የሚታይ ለውጦችን አድርጓል። በእርግጥ እነሱ የሚፈልጉት ነገር አለ። ያ የሚፈልጉት ነገር ነው እንደዚህ እንዲሆኑ ያደረጋቸው። ግን እኛ በእንቅስቃሴ የምንፈልገውን ነገር አግኝተናል። ያ የምንፈልገውን ነገር ነው በሜዳ ላይ ያገኘ ነው የሚል ሐሳብ ነው የሰጠው። በተለይ ከአሰልጣኝ ሚኬል አርቴታ የትናንትናው አስተያየት ተነስተን አርሰናል በዘንድሮ የውድድር ዓመት የሄደበት ርቀት በጣም ፈታኝ እንደሆነ መረዳት ይቻላል። በተለይም ደግሞ የእያንዳንዱን የጨዋታ ቀን በጥንቃቄ የምንሄድበት በጥንቃቄ የምንጫወትበት መንገድ ነው ብሏል። ኢሞሽናልም ሆኖ ነበር ትናንትና የተመለከትነው። በሜዳ ላይ እንቅስቃሴ፣ በሜዳ ላይ የቡድን እድገት ያለፉት 5 እና 6 ዓመታት የነበረው ትግል አእምሮ ላይ የመጣበት ይመስላል። ንግግሩን ስንመለከት፣ ስሜቱን ስንመለከት፣ እያሳለፉት ያለበትን ሁኔታ ስንመለከት ጫናዎቹ ቀላል እንዳልሆኑ ከሱ ንግግር እንረዳለን። ፈተና እንዳለው ከሱ ንግግር እንረዳለን። ጨዋታዎችን ለማሸነፍ ያው እንደምታውቁት አርሰናል በብዙ መንገድ ውስጥ በብዙ ሁኔታ ውስጥ አይን ውስጥ ያለ ቡድን ነው። አርሰናልን ማሰልጠን ቀላል ነገር አይደለም። በተለይ ልምድ የሌለው አሰልጣኝ ሆኖ ቡድኑን ይዞ ብዙ ኢንትረስቶች ይኖሩታል። የምትገጥማቸው ቡድኖች የፕሮፋይል ሁኔታ ይወስነዋል። ትልልቅ ቡድኖች ጋር መፎካከር ይጠበቅበታል። ፔፕ ጋርዲዮላ ራሱን ዶሚናንት አሰልጣኝ ባደረገበት ሊግ ውስጥ በተከታታይ ለዋንጫ መፎካከር ምን ያክል ጫና እንዳለው ግልጽ ነው። የአርነ ስሎት የየርገን ክሎፕ አርነ ስሎት ከመምጣታቸው በፊት የነበረውን ጫና ማየት እንችላለን። በጣም ፕሮፋይላቸው ዝቅተኛ ናቸው ተብሎ የሚታሰቡ ቡድኖች በሊጉ በጣም ፈታኝ የሚባል ነገር የሚሰጡበት ውድድር ነው የእንግሊዝ ፕሪሚየር ሊግ። ሚኬል አርቴታ 2019 ዲሴምበር ወር ላይ ቡድኑን ከተረከበበት ጊዜ ጀምሮ የነበረውን የቡድን እድገት የነበረውን የቡድን ጫና ቡድኑን ለማሻሻል የሄደበትን ፈተና ከሚኬል አርቴታ በላይ የሚያውቅ የለም። የተጫዋቾች ለውጦቹን ትልቅ ተጫዋቾችን ለማብቃት ያደረገው ጥረት ከወጣት ተጫዋቾች ጋር አኮሚዴት ለማድረግ የሚሄድበት ውሳኔዎቹ የአውሮፓ ቻምፒየንስ ሊግ ፍላጎቶች ይኖራሉ። የእንግሊዝ ፕሪሚየር ሊግ ፍላጎቶች ይኖራሉ። የተጫዋቾች ምርጫ ትክክለኝነቶች ወይም ደግሞ ስህተቶች ሊኖሩ ይችላሉ። የብዙ ሰዎች ፍላጎቶች አሉ። ብቻ እነዚህን ነገሮች አኮሚዴት ማድረግ ለአርቴታ በጣም ፈታኝ ነበር። ትናንትናም የነበረውን ስሜት ምንረዳው በዛ ነው። አርቴታ ጫናዎቹን እያሸነፈ የመጣበት መንገድ፣ ለነዛ ጫናዎች ምላሽ እየሰጠ የመጣበት መንገድ ወደ ኤሊት አሰልጣኝነት አመጥቶታል። ከጨዋታው ቀደም ብሎ ከነበረው ሐሳብ ውስጥ ለምሳሌ ካይ ዎከር ከጋሪ ኔቪል ጋር በነበረው ይሄ ኦቨርላፕ በሚል ፕሮግራም ላይ አንድ ሐሳብ እየተመለከትኩት ነበርና አርቴታ ከጋርዲዮላ ብዙ ነገር ወስደዋል የሚል አስተያየት ሰጥቶ ነበር። አርቴታ ከጋርዲዮላ ብዙ ነገር ወስደዋል ይላል። ይሄንን ነገር መውሰዱ ለአርሰናል ጠቅሞታል ነው የሱ ሐሳብ። በእርግጥ አንድ ሰው ከአንድ ሰው ሲማር የሆኑ ነገሮችን ሊወስድ ይችላል። ያ ነገር ግን ወስዶ ከራሱ ሐሳብ ጋር ኢንተርናላይዝ አድርጎ የራሱን ሐሳብ ጨምሮበት አሳድጎ ተፎካካሪ የሚሆንበትን መንገድ ፈጥሯል አልፈጠረም የሚለው ነገር ነው የሚነሳው። ምክንያቱም በጋርዲዮላ ስር ሌሎች አሰልጣኞችም ስለሰሩ ማለት ነው። ከነኚህ አሰልጣኞች መካከል ኤንዞ ማሬስካን ማንሳት እንችላለን። የቼልሲ የቅርብ ጊዜው አሰልጣኝ በጋርዲዮላ ምክትል ሆኖ ሰርተው በምክትልነት ውስጥ የቼልሲን ቡድን ተረክበው የዓለም ክለቦች ዋንጫን አሸንፈው ነገር ግን የእንግሊዝ ፕሪሚየር ሊግን ተከታታይ ፉክክር ኢንቴንሲቲውን ያን ከባድ ግለት መቋቋም አቅቷቸው ከቡድን ጋር ተለያይተዋል። ስለዚህ ጥሩ ኮራጅ ነው ማለት ነው። አርቴታ ጥሩ አንባቢ ነው ማለት ነው። ይህንን ነው እንግዲህ አርሰናል ባለፉት 6 ዓመታት ባለፉት 5 ዓመታት የትራያል ኤንድ ኤረር ጉዳይ ነው የአርሰናል ስኬት ብዬ ነው ማስበው። ይወድቃል፣ ይነሳል፣ ተጫዋቾች ይመለመላል፣ በተጫዋቾች ምልመላ ውስጥ ይሳካለታል፣ በተጫዋቾች ምልመላ ውስጥ ውድቀት አለ፣ ፌል ያደርጋል፣ እንደገና ደግሞ ነገ ይሞክራል። ያን አሳድጎ እንግዲህ በዘንድሮ የውድድር ዓመት የተሻለውን አርሰናል ገንብቶ ለዋንጫ ተፎካክሯል። ዘንድሮ
እንደምታውቁት ሲቲ አጀማመሩ ጥሯል። በተለይ የስፓታል አዌርነስ የሚባለው ላይ የቦታ ሁኔታዎች፣ ጥበቃ ሁኔታዎች፣ የቦታ አጠቃቀም ሁኔታዎቹ ላይ ሲቲ ለተጋጣሚ ክፍተቶችን የሚሰጥ ነበር። ይሄ ቻምፒየንስ ሊግ ጨዋታዎችን ማየት እንችላለን። ከፍተኛ ብዙ ጎሎች ተቆጥሮበታል። 3 ጎሎች የተቆጠሩበትን ጨዋታ ማንሳት እንችላለን። በሪያል ማድሪድ በደርሶ መልስ ጨዋታዎች የተቆጠሩበትን ወደ 5 የሚጠጉ ጎሎች ማየት እንችላለን። እነዚህ ሁሉ ሲቲ ለተጋጣሚ ቡድን እየሰጠ የነበረው ስፔስ፣ ለተጋጣሚ ቡድን እየሰጠ የነበረው አፐር ሃንድ ሲቲ አጀማመሩ ጥሩ እንዳልነበረ የሚያሳዩ ናቸው። በተለይ የሲቲ እድሳት የነበረው ከጥር ወር በኋላ በነበሩት ግዢዎቹ ላይ ያስተካከላቸው 2 ቦታዎች ናቸው። በተለይ ይሄ ኮንጀስትድ የሆነ የነበረው ወይም ደግሞ የተፋፈነ የነበረውና አማካኝ ክፍል ላይ ለመበታተን ወይም ደግሞ ወደ መስመር የማጥቃት እንቅስቃሴ ለመሄድ በሚደረጉ ሽግግሮች ውስጥ የየጨዋታዎች እድገት ይፈልግ የነበረውን ፔስ ይፈልግ የነበረውን ሌላ እይታ ይፈልግ የነበረውን የሰሜኒዮን ግዢ ፈጸመ። የሰሜኒዮ መምጣት ቀላል አይደለም። ምክንያቱም በማንቸስተር ሲቲ የማጥቃት እንቅስቃሴ ውስጥ የቡድኑን ጎሎት የነበረውን ነገር ሰጥቶታል። ይህንን ነገር በማጥቃት እንቅስቃሴውና በማጥቃት ነፃነት ውስጥ ለማንቸስተር ሲቲ ፔፕ ጋርዲዮላ የመጀመሪያው ዙር ላይ ተቸግሮበት የነበረው። ሁለተኛው የመከላከል እርጋታና የመከላከል ጥብቀት ማንቸስተር ሲቲ ያጣበት ዓመት ነበረ ዘንድሮ። በተለይ ከኋላ ፋውንዴሽኑ መስርቶ ለመጫወት በሚደረገው ሂደት ውስጥ ያን ምስረታ ተሸክሞ የሚሄድ ያን ምስረታ ወደ ተጋጣሚ ሜዳ እንቅስቃሴ ከገባ በኋላ አደገኛ የሚያደርግ ተጫዋች ይፈልግ ነበር። ያንን ሲቲ አሁንም ያገኘው ጥር ወር ላይ ነው፣ ጌሂን ካመጣ በኋላ ማለት ነው። እነኚህ ተጫዋቾች በብዙ ጨዋታዎች ላይ ተጠቅሞባቸዋል። በቻምፒየንስ ሊግ ጨዋታዎች ተጠቅሞባቸዋል። በኤፍኤ ካፕ፣ በፕሪሚየር ሊግ፣ በሊግ ካፕ ጨዋታዎች ላይ ተጠቅሞባቸዋል። እነኚህ ተጫዋቾች ባለፉት 3 ወራት ውስጥ ከተጫወታቸው ጨዋታዎች ውስጥ 95% በላይ ተጠቅሞባቸዋል። ስለዚህ የፔፕ ጋርዲዮላ የጥር የተጫዋቾች ዝውውር መስኮት ወሳኝ የሚባሉ የተጫዋቾች ሽፍታ አመጥተውለታል። ወሳኝ የሚባል የተጫዋቾች አጠቃቀም አመጥተውለታል። ስለዚህ ከሲዝኑ ከኦክቶበር ወር ጀምሮ ሊጉን ሲመራ የነበረውን አርሰናልን ዘግይቶ ነው ማንቸስተር ሲቲ ጆይን ያደረገው። የመጣበት መንገድ ከተጫዋቾች እድሳት፣ ከተጫዋቾች ለውጦች ጋር የተያዙ አመጣጦችን የመጣው ሊጉን በሚገባ የሚያውቀው አሰልጣኝ ስለነበረ ፔፕ ጋርዲዮላ በተለያዩ መንገዶች ጫና ውስጥ ለመክተት አርሰናል ፈልጓል፣ አድርጎታል። ለምሳሌ ከዌስትሃም ጋር የነበረውን ጨዋታ ከተመለከታችሁ የዌስትሃምን ምልክት ሲምቦልን በማሳየት ከናንተ ጎን ነኝ የሚል አስተያየት የሰጠበት መግለጫን የምትረሱ አይመስለኝም። ምክንያቱም አርሰናል ላይ ጫና ባሳደረ ቁጥር፣ አርሰናል ነጥብ በጣለ ቁጥር እየተጠጋ በፉክክሩ የሚወስደው ነገር እንዳለ ያውቀዋል ፔፕ ጋርዲዮላ። እኔ በቅርብ ጊዜ ስመለከተው ፔፕ ጋርዲዮላ እንደዚህ አይነት አክሽኖች ውስጥ ገብቶ አይቼው አላቅም። ዳር ላይ ቆሞ የራሱን ስራ የሚሰራ አሰልጣኝ ነበር ፔፕ ጋርዲዮላ። በጨዋታዎች ውስጥ ተጽዕኖ ለመፍጠር የሚሞክር አሰልጣኝ ነበር ጋርዲዮላ። ግን ዳይሬክትሊ ቡድን ላይ ጫና የሚፈጥርበት መንገድ ሌላኛውን ፔፕ ጋርዲዮላን ነበር ያሳየን። ስለ ራቀ አርሰናል ላይ ጫና ማሳደር የሚቻለው በዚህ አይነት መንገድ እንደሆነ ያውቀዋል ጋርዲዮላ። ምክንያቱም በውጤት ብቻ ጫና እንደማይፈጥር ተጋጣሚው ላይ ያውቀዋል። ስለዚህ ሌላ ጫና መፍጠር አለበት፣ ሌላኛ ጫና ማዘጋጀት አለበት እና ይህ ሌላውን የጋርዲዮላ መልክን የተመለከትንበት ነበር። እንግዲህ ፍራስትሬሽኑ የሚያመጣው ነው። ምክንያቱም አርሰናል እየሸሸ በሚሄድበት ሰዓት እሱም ነጥቦችን ይጥል ነበር። ከኖቲንጋም ፎረስት ጋር የተደረገው ጨዋታ በጣም ወሳኝ ነው በዚህ ሲዝን ለማንቸስተር ሲቲ። ከዛም በቅርቡ ከኤቨርተን ጋር የተደረገው ጨዋታ ለሲቲ በጣም ወሳኙ ጨዋታ ነበር። እነዚህ ሁለቱ ጨዋታዎች እንደገና ሪቫይቭ ያደረገውን እንደገና እየተነቃቃው የተነሳውን ማንቸስተር ሲቲ ወደ ኋላ የጎተቱ 2 ጨዋታዎች ናቸው። በእነኚህ ጨዋታዎች ላይ የነበረው የሲቲ ፐርፎርማንስ፣ በእነኚህ ጨዋታዎች ላይ የነበረው የሲቲ ሁኔታ ነገሮችን ቀይሮታል። ምክንያቱም እነኚህ 4 ነጥቦች በአርሰናልና በማንቸስተር ሲቲ መካከል የነበረው የዋንጫ ፉክክር ላይ በጣም ወሳኝ 4 ነጥቦች ናቸውና እንግዲህ ትናንት አርሰናል ድል ማድረጉ በሲቲና በአርሰናል መካከል ያለው የነጥብ ልዩነት ወደ 5 እንዲሰፋ
አድርጎታል። ዛሬ የሚደረገው የበርንመዝና የማንቸስተር ሲቲ ጨዋታ ደግሞ በብዙ ሰዎች የሚጠበቅ ጨዋታ ነው። በርካታ ሰዎች ይህን ጨዋታ ይጠብቁታል። ምክንያቱም በርንመዝ በውድድር ዓመቱ ትልልቅ ቡድኖችን መፈተን የቻለ ቡድን ስለሆነ የኢራኦላ ቡድን በዚህ የውድድር ዓመት ለታላላቆቹ አርሰናልን ጨምሮ ማለት ነው ለዋንጫ እየተፎካከረ ለሚገኘው አርሰናል ሁሉ አስቸጋሪ የነበረ ቡድን ነው። አሸንፎታል። በቅርቡ እንደውም በዋንጫ ፉክክር አርሰናል ዴክለን ራይስ ያኔ የተናገራት ነገር አብዛኛውን የአርሰናል ደጋፊዎች እስካሁን ድረስ በዋንጫ ፉክክር ውስጥ እንድንቆይ ያደረገን ምክንያት ነው የሚሉት። ያ ቁጭ ብሎ መጥተው ተጫዋቾች ሊያጽናኑት ሲሉ ምንም ያለቀ ነገር የለም፣ ከዚህ በኋላ የሚደረጉ ጨዋታዎች ናቸው ወሳኞቹ ጨዋታዎች ብሎ ለጓደኞቹ የተናገረበት ሰዓት ነበር ያ ሁኔታ። ከዛ በኋላ በነበሩ ጨዋታዎች ላይ አርሰናሎች ራሳቸውን አክቲቬት ያደረጉበት መንገድ የዴክለን ራይስ ሐሳብን ትክክለኝነት የሚያሳይ ነበር። ምክንያቱም በእንግሊዝ ፕሪሚየር ሊግ ውስጥ በየጨዋታ ቀናቶቹ ፐርፎርም የምታደርግበትን ጥንካሬ መደጋገም ነው። ያን ጥንካሬህን መደጋገም መቻል ክፍተቶች ላይ ተሽለህ እንድትገኝ ያደርጋል። ክፍተቶች ላይ የተሻለ ሙሉ እንድትሆን ያደርጋልና ሌላ ምንም የሚያስፈልገው ነገር የለም። መደጋገም መቻል፣ ሁኔታዎችን ደጋግሞ ማድረግ ነው። ሁኔታዎችን ደጋግሞ ባደረገ ቁጥር ይበልጥ ጫና ያሳድራል። ያንን ጫና ነው አርሰናል የፈጠረው በሊጉ ደጋግሞ የሚያደርጋቸው ነገሮች ስለነበሩ የአንድ ጨዋታ ሽንፈት ብቻ አይደለም። ከዛ ሽንፈት ያገገመበት ስነ ልቦና ነው አሁን በዋንጫ ፉክክር ውስጥ አርሰናልን እንዲቆይ እስከ መጨረሻው ድረስ ያደረገውና የዴክለን ራይስ በዛ ጨዋታ የተናገረው ንግግር ሁኔታዎቹን መስመር አስይዞላቸዋል አርሰናሎች። ምክንያቱም ያለቀ ነገር የለም፣ ከዚህ በኋላ በሚደረጉ ጨዋታዎች ላይ ፎከስ እናድርግ ነው ያለው። እውነትም ስኳዱ ከዛ በኋላ በነበሩ ጨዋታዎች ትኩረት አድርጎ ጨዋታዎቹን የሚያሸንፍበትን ወይ ፈጥሮ ጠንካራ ነገር በማሳየት በሊግ ፉክክሩ እንግዲህ እስከ መጨረሻው እየቀጠለ ነው የሚገኘው። የዛሬ ጨዋታ ደግሞ ሲቲ ከበርንመዝ ጋር በሚያደርገው ጨዋታ የሚፈጠረውን ነገር እንጠብቃለን ማለት ነው። በርንመዝ ፉልሃምን አሸንፏል። ቅዳሜ ዕለት ሜይ 9 የተደረገ ጨዋታ ነበር። የጨዋታ ከ6 ቀን በፊት ደግሞ ክሪስታል ፓላስን 3-0 በሆነ ውጤት ያሸነፈበት ጨዋታ አለ። ኒውካስልን 2-1 በሆነ ውጤት እንዲሁ ረቷል። ከኒውካስል በፊት እንግዲህ የነበረው ትልቁ ጨዋታ አርሰናልን 2-1 ያሸነፈበት ጨዋታ ነው። ከአርሰናል ጋር የነበረው ያ ፉክክር መጀመሪያ ላይ እንግዲህ 34ኛው ደቂቃ ላይ ቪክቶር ዮኬሬሽ ባስቆጠረው የፍጹም ቅጣት ምት ጨዋታውን መምራት ችሎ ነበረ። ነገር ግን በስኮትና በክሩፒ ጎሎች ጨዋታውን 2-1 በሆነ ውጤት አሸንፈዋል። ጨዋታው ከአርሰናል ቁጥጥር ውጭ የነበረ ነው። የትናንትን ነው ጨዋታው በእንቅስቃሴ አርሰናሎች ወደ ራሳቸው ጌም ሁኔታ ለመግባት የተቸገሩበት ነበርና ያ ጨዋታ ብዙ ነገሮችን ሰጥቷቸዋል። አርሰናሎች ያ ጨዋታ ብዙ ነገሮችን አስተምሯቸዋል። ጨዋታ እንዴት ሃንድል ማድረግ እንደሚቻል፣ በጨዋታ እንቅስቃሴ ውስጥ በጣም ወሳኝ የሚባለው ነገር ምን እንደሆነ፣ የጨዋታ ቁጥጥርና ብልጫን መውሰድ በሚቻልባቸው ሁኔታዎች ላይ ቁጭ ብለው እንዲያወሩ ያደረገበት ነው። ሚኬል አርቴታ ከዚህ ሽንፈት በኋላ ከተጫዋቾቹ ጋር ብዙ ሚቲንጎችን በተለይም ደግሞ ፐርሰናል ሚቲንጎችን አድርጎ ነበር። የሐሳብ ለውጦችንም ለማምጣት የተገደደበትም ጨዋታ ይሄ ነበር። ስለዚህ ዛሬ በሲቲው ጨዋታ በርንመዝ ሲቲን እንደሚፈትን ግልጽ ነው። የአርሰናል ደጋፊዎች እየጸለዩ ነው። ከጨዋታው በኋላ እየተመለከትኩ ነበረ። ጨዋታውን በርንመዝ እንዲያሸንፍላቸው የሚጸልዩ በርካቶች ናቸው። ጨዋታውን በርንመዝ አሸንፎ አርሰናል የመጨረሻውን ጨዋታ ውጤት ሳይጠብቅ ሻምፒዮን እንዲሆን የሚፈልጉ የአርሰናል ደጋፊዎች በርካቶች ናቸው። በዛሬው ጨዋታ በርንመዝ ሲቲን ነጥብ የሚያስጥለው ከሆነ ማሸነፍ ብቻ አይደለም፣ ነጥብ የሚያስጥለው ከሆነ 2 ነጥብ የሚያስጥለው ከሆነ በአርሰናልና በሲቲ መካከል የሚኖረው የነጥብ ልዩነት ወደ 7 ይሰፋል። አሁን በመካከላቸው ያለው የነጥብ ልዩነት ወደ 5 ከፍ ብሏል። ስለዚህ ይሄን ጨዋታ የሚያሸንፉ ከሆነ ወደ 7 ይሰፋል። ያ ማለት
አርሰናል የመጨረሻውን ጨዋታ ቢሸነፍም ሻምፒዮን መሆኑን ያረጋግጣል ማለት ነው። ስለዚህ በፕሪሚየር ሊጉ አዲስ ሻምፒዮን ከ22-23 ዓመት በኋላ የምናገኝበት ይሆናል ማለት ነው። ዛሬ ሲቲ ነጥብ የሚጥል ከሆነ ዛሬ ሲቲ የሚያሸንፍ ከሆነ የመጨረሻውን ጨዋታ እንድንጠብቅ ያደርገናል ማለት ነው። ሲቲ ከበርንመዙ ጨዋታ በኋላ አስቶን ቪላ ነው የሚገጥመው። አስቶን ቪላ ደግሞ በደረጃ ሰንጠረዡ የተሻለ ደረጃ ይዞ ማጠናቀቅ ይፈልጋል። ጠንካራ ተፎካካሪ ነው፣ ቀላል ተፎካካሪ አይሆንም ለማንቸስተር ሲቲ። ስለዚህ የመጨረሻውንም ጨዋታ እንድንጠብቅ ያደርገናል ማለት ነው። እንቅስቃሴዎቹን ከተመለከትን፣ ጫናዎቹን ካየን የመጨረሻዎቹ የሁለቱ ክለቦች ጨዋታዎች ቀላል የሚሆኑ አይደሉም። በተለይ የሲቲ ሁለቱ ጨዋታዎች በወረቀትም በፐርፎርማንስም ከተመለከትናቸው በጣም ጠንካራ ጨዋታዎች ይሆናሉ ማለት ነው። እንግዲህ አርሰናል በፕሪሚየር ሊጉ ሻምፒዮን ለመሆን የዚህ ሳምንትን ውጤት ይጠብቃል። ሁኔታዎቹን እየተከታተልን ደግሞ አዳዲስ መረጃዎችን ወደ እናንተ የማደርስላችሁ ይሆናል። እስኪ ተሳተፉበት፣ ሐሳብ ስጡበት። አዲስ የፕሪሚየር ሊግ ሻምፒዮን ከሁለት አስርት ዓመት በኋላ ሊመጣ ጫፍ ላይ ደርሷል። ይህንን የዘንድሮ የውድድር ዓመት የአርሰናልን ሲዝን እንዴት አገኛችሁት? ተሳተፉበት፣ ሐሳብ ስጡበት። መልካም ቀን ይሁንላችሁ።